ፍትሃዊ ስርዓት ነበርና የታገለው። የትጥቅ ትግል መርቶ ለስልጣን የበቃው በተወለደበት ሀገርም አይደለም። በዚህም የሁሉም እኩልነትን ያረጋግጣል በተባለው የሶሻሊዝም መንግሥት በተመሠረተበት የአመፃ ጦርነት ተሳትፎ በስልጣን መንበር ሁለተኛ ሰው ለመሆን በቅቷል። ግና ወትሮም ድሆችን ነፃ ለማውጣት ነው እንጂ ለስልጣን ባለመታገሉ መንበር አልሻም ብሎ እንደገና ወደ ትግል ተመለሰ። አህጉር አቋርጦ አፍሪካ ድረስ በመምጣት የአመፅ ትግል ለድል ለማብቃት ጥሯል፣ አልተሳካለትም እንጂ። እናም ወደ ላቲን አሜሪካ ተመልሶ የሌላ ሀገር ምንዱባንን ሕይወት ለመቀየር እንደገና የአመፃ ትግል ተቀላቀለ። ይሁንና በእጅጉ ሊያጠፉት ይፈልጉ የነበሩ አሜሪካኖች እጅ ገብቶ ይገደል ዘንድ የመጨረሻው ዕጣ ፈንታው ሆነ። የደፈጣ ውጊያ መሪና ተዋጊ፣ ደራሲ፣ ሐኪም፣ የማርክሲዝም ርዕዮት ሊቅና ዲፕሎማት እንዲሁም ምርጥ ስፖርተኛም ነው። በዚህም ለአመፅ ወደ ድሮ የሚተሙ ሁሉ ካለባበስ እስከ ጢሙ ማሳደግ ድረስ የእሱን አምሳያ ለመከተል ጥረዋል። ዛሬም የሚጥሩ አልታጡም። በሀገራችንም እንኳን ፋኖ ተሰማራ፣ ፋኖ ተሰማራ እንደነ ሆቺሚን እንደ ቼጎቬራ ተብሎለታል። አርኔስቶ ቼጎቬራ። አርኔስቶ ጎቬራ ሊንች የዘር ግንዳቸው ከስፔን ባስኩ ግዛት ይመዘዛል። የእናት ሊዮሳ ደግሞ ከአየርላንድ። አርኔስቲቶ እያሉ የሚጠሩት ልጅ የወለዱት ደግሞ በላቲን አሜሪካው አገር አርጀንቲና ነው። እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1928 ከአምስት ልጆቻቸውም የበኩር ነው። ወላጆቹ ግራ መንገደኛ ተብለው የሚፈረጁ አብዮተኞች ናቸው። አርጀንቲና ከስፔን ቅኝ ግዛት ነፃ ትወጣ ዘንድ የሚደግፉ፣ በተለይ አባትየው የስፔን ጸረ ቅኝ ግዛት የህቡ ታጋይ ናቸው። በነፃነቱ የእርስ በርስ ጦርነት ዘመንም አርጀንቲናን ከስፔን ቅኝ ግዛት ለማውጣት ይታገሉ የነበሩ አማጽያንን በቤታቸው በመሸሸግ የነቃ ሚና በትግሉ እንደነበራቸው ይነገራል። ይህም አርኔስቲቶ በሚሉት ልጃቸው ላይ ግራ ዘመም ርዕዮት ተከታይ አብዮተኛ አመለካከት ከሕፃንነቱ ጀምሮ ይይዝ ዘንድ ተጽዕኖ ፈጥሯል ይላሉ የታሪኩ አጥኚዎች። ወላጆቹ ጭምር አርኔስቲቶ ስለሚሉት ስለ ትንሹ ልጃቸው ወጣ ያለ ባሕሪ ተናግረዋል። እናትየው አርኔስቲቶ ለድሆች የሚቆረቆር ልጅ ነው ይሉታል። አርኔስቶ ማንንም ለይቶና አገልግሎ አያውቅም። እሱ ከሁሉም ልጆች ጋር አብሮ የሚሆን ነበር። የባለጠጎችም ልጆች የሆኑ የአገልጋይ ልጆች። አባትየው ደግሞ ከእናቱ ዘር የወረሰው የአይሪሾች አማጺነት በደሙ ያለ ሲሉ ይገልጹታል። ከሕፃንነቱ ጀምሮ የአስም በሽተኛ ቢሆንም ምርጥ ስፖርተኛ ከመሆን ግን አላገደውም። እንዲያውም የመተንፈስ ችግር ያደረሰበትን የአስም በሽታ በስፖርት እንዳሸነፈ ይነገርለታል። በጎልፍ በዋናና በእግር ኳስ ጎበዝ የሚባል አትሌት ነው። በቢስክሌት ውድድርም ቀዳሚ ነው። በራግቢ ጨዋታ የሚያህለው የለም የሚባልና ለቦነስ አይረስ ዩኒቨርሲቲ ጭምር ምርጥ ተጫዋች ለመሆን የበቃ ነው። ባነጣጥሮ ተኳሽነትም የሚታወቅ ነው ይባልለታል።